ዛሬ በዚህ ቪዲዮ ላይ ስለ ዲዮ ፕላስ እያንዳንዱ ነገሮች ፋንክሽኖችን እያንዳንዱን ገብተን የምንመለከት ይሆናል። እንዴት አድርጋችሁ አክሰስ ማድረግ እንደምትችሉ መመዝገብ እንደምትችሉ የተለያዩ ነገሮችን በሚገባ የምናይበት ቪዲዮ ነው። ከዚህ በፊት ያያችሁት ቪዲዮ አለ። ከሱ ቪዲዮ ጋር የተወሰኑ አንዳንድ ነገሮች እንዲጨመሩ ስለጠይቃችሁ እነሱን ጨምረን አዳርገን ይዘላችሁ መተናል። በዚህ ቪዲዮ ላይ ፉል እያንዳንዱን እንዴት አድርጋችሁ መጠቀም እንደምትችሉ፣ ኤአይ ኤጀንቶች እንዴት መጠቀም እንደምትችሉ፣ እንዴት መመዝገብ እንደምትችሉ፣ እንዴት ክላውድ ፎን ወይም ደግሞ ክላውድ ነምበርም እንዴት ማግኘት እንደምትችሉ፣ እንዴት አድርጋችሁ በአንድ ፒሲ ብቻ ከተለያየ ቦታ ላይ ሆናችሁ የተለያዩ ፎን ናምበሮችን እንዲሁም ፎኖችን ማግኘትና ቪዲዮዎችን መስራት እንደምትችሉ፣ አፕሎድ ማድረግ እንደምትችሉ፣ ኤአይ እንዴት መጠቀም እንደምትችሉ ኤቭሪቲንግ ስለ ክላውድ ፕላስ ማወቅ ያለባችሁን በዚህ ቪዲዮ ላይ አሳያችኋለሁ። ብዙዎቻችሁ ብዙ የሆኑ የቲክቶክ አካውንቶቻችሁን በአንድ ስልክ ወይም በአንድ ኮምፒውተር ከፍታችሁ ባን ይደረግባችኋል። አካውንታችሁ ማሳደግ አትችሉም። እንዲሁም ደግሞ በተደጋጋሚ የተለያዩ አካውንቶችን በከፈታችሁ ቁጥር አካውንታችሁ ፐርማነንትሊ ባን ይደረጋል። ይህና መሰል ችግሮች እየገጠማችሁ የምትገኙ ሰዎች ከሆናችሁ ምንም አይነት ሊሚት ሳይኖርባችሁ ብዙ የሚባሉ የቲክቶክ አካውንታችሁን እንዴት አድርጋችሁ መክፈት እንደምትችሉና እነዛን ሶሻል ሚዲያዎቻችሁን ደግሞ ከአንድ ኮምፒውተር ወይም ከአንድ ስልክ ላይ እንዴት አድርጋችሁ ማኔጅ ማድረግ እንደምትችሉ በፍጥነትም ደግሞ እንዴት ማሳደግ እንደምትችሉ ምንም አይነት ተጨማሪ የሆነ ቪፒኤን ወይም ደግሞ ሰርቨር ሳያስፈልጋችሁ በቀላሉ እንዴት አክሰስ ማድረግ እንደምትችሉ እያንዳንዱ ዛሬ ያሳያችኋለሁ። ይህን ቪዲዮ የምትመለከቱ ሰዎች ከዚህ በፊት ተጠይቁኝ ከነበሩት መሰረታዊ ጥያቄዎች መካከል በኮምፒውተር መስራት እንችላለን ወይ በስልክ ብቻ ነው ወይ ስትሉ ለነበራችሁትም በቂ የሆነ መልስ ይዞላችሁ የቀረበ ቪዲዮ ነው። ዩቲዩብ ላይ አስተማሪና ህይወት ቀያሪ ቪዲዮዎችን ለማየት የምትመጡ ሰዎች ከሆናችሁ ይህ የዩቲዩብ ቻናል ትክክለኛ ዩቲዩብ ቻናል ነውና አሁን ሰብስክራይብ በማድረግ ቤተሰብ ነው። ብዙዎቻችሁ እንግዲህ የቲክቶክ አካውንት አላችሁ በአንድ ስልክ ላይ። ብዙ ጊዜ በተደጋጋሚ እኔም ፉል ኮርስ ባዘጋጀሁት ቪዲዮ ላይም ተናግሬያለሁኝ። ከሶስት አካውንት በላይ የቲክቶክ አካውንት እንድትከፍቱ ሪኮመንድ እንደማይደረግ በተደጋጋሚ ተናግሬያለሁ። ዛሬ ግን የምነግራችሁ የፈለጋችሁትን ያህል መጠን መክፈት የምትችሉበትና ምንም አይነት ሊሚት ሳይኖር በቀላሉ አክሰስ ማድረግ የምትችሉበትን ሲስተም ወይም ደግሞ ቴክኒክ ለማሳያችሁ። ይህም ራሱን የቻለ ዌብሳይት ያለው አፕሊኬሽን ያለ ነው። በዛ መሰረት ተጠቅማችሁ በስልካችሁ ወይም ደግሞ በኮምፒውተራችሁ መስራት የምትችሉበት ነው። ስለዚህ አሁን በስልክም ሆነ በፒሲ የተለያዩ አካውንቶችን ከተለያየ ሀገር ላይ አክሰስ ማድረግ ትችላላችሁ። በጣም ብዙ የሆነ ሶሻል ሚዲያዎችን ማለት ነው። ስለዚህ ምንም አይነት ሪስክ ሳይኖርባችሁ ምንም አይነት ችግር ሳይገጥማችሁ ማለት ነው። ስለዚህ በአሁኑ ሰዓት ላይ በጣም ብዙ የሚባሉ ክሬተሮች የተለያዩ አካውንቶች እኛ ራሱ ማኔጅ የምናደርጋቸው በጣም ብዙ የሚባሉ አካውንቶች አሉ። ከ8 ከ9 በላይ ኦልሞስት አጠቃላይ ወደ 12 የሚጠጉ የተለያዩ ኒሾች ላይ የሚሰሩ አካውንቶችን ማኔጅ እናደርጋለን። እነዚህ አካውንቶችን ማኔጅ ከምናደርግባቸው ቅርብ ጊዜ ፊግር አውት አድርገን የተጠቀምንባቸው መንገዶች ናቸው። ስቲል እስካሁን ድረስ እየሰሩ ያሉ መንገዶች ናቸው። እንዴት መስራት እንደምትችሉ እያንዳንዱን እነግራችኋለሁ። ስለዚህ ቲክቶካችሁ ሊሆን ይችላል፣ ዩቲዩባችሁ ሊሆን ይችላል፣ ኢንስታግራማችሁ ሊሆን ይችላል ምንም አይነት ችግር ሳይገጥማችሁ መስራት የምትችሉበት ነው። ለምሳሌ እነዚህ ሶሻል ሚዲያዎች ምንም አይነት ጭንቀት ሳይገባችሁ ከአንድ ስልክ ላይ ብቻ አክሰስ ማድረግ ወይም ከአንድ ኮምፒውተር ላይ ብቻ አክሰስ ማድረግ የምትችሉበትን እድል ይሰጣችኋል። ከዛ በተጨማሪ ምንም አይነት ፍላግድ ወይም ደግሞ ባን አይደረግባችሁም። ከዛ በተጨማሪ ደግሞ ምንም አይነት ሪስክ ሳይኖር አካውንቴ ይዘጋል፣ ስልኬ ሎኬሽን ወይም ደግሞ አይፒው ይታወቃል፣ ማክ አድሬሱ ከታወቀ ድጋሚ ብከፍት አካውንቴ ይዘጋል የሚል ስጋቶችን የሚያስቀርላችሁ ነው ማለት ነው። ስለዚህ ዛሬ የማሳያችሁ ሁሉም ነገር በቀላሉ እንዴት አድርጋችሁ ሶልቭ ማድረግ እንደምትችሉ ነው። ሶ የማሳያችሁ ሳይት ዲኦል ፕላስ ይባላል። አይ ዶንት ኖ ሃው ቱ ፕሮናውንስ። ሶ እዚህ ጋር ሰርች እናደርጋለን። ዲዩ ነው እንግዲህ dioplus.net የሚለው ይሄ አፕሊኬሽን ነው። እንደምትመለከቱት dioplus.net ብላችሁ ወይም ደግሞ DUOPLUS ከዛ .net ብላችሁ ሰርች ስታደርጉ የሚመጣላችሁ ዌብሳይት ይሄን ይመስላል። ሶ በዚህ ዌብሳይት ዳሽቦርድ የሚለውን ተጫኑትና ሎጊን ማድረግ ትችላላችሁ። ሶ እዚህ ጋር ሎጊን ማድረግ ትችላላችሁ። በጉግል አካውንታችሁም በኢሜይል እና ፓስወርድ ሰጣችሁ ክሬት ማድረግ ትችላላችሁ። ሶ እኔ ሎጊን አካውንት በጉግል አካውንት ሎጊን አድርግ ኦልሬዲ ሎጊን አድርጌያለሁ። በዚህ አይነት መንገድ ወደ ሲስተማችሁ ሎጊን ማድረግ ትችላላችሁ ማለት ነው። ሶ ሎጊን ስታደርጉ እዚህ ጋር የተለያዩ ፎኖችን መግዛት ትችላላችሁ። ስልኮችም አለው ፐር መንዝ በጣም ርካሽ ናቸው። የተወሰነ ሰብስክሪፕሽን ነው። አይፒ አድሬስ ፕሮክሲ እንዲሁም ደግሞ ቪፒኤንም ራሱ ያለው ነው ማለት ነው። ስለዚህ እዚህ ጋር እንደምታዩት ባይ ናው የሚለውን ትጫናላችሁ። ክላውድ ፎን ከፈለጋችሁ ክላውድ ፎን ትሉታላችሁ ማለት ነው። ሶ ክላውድ ፎን እዚህ ጋር ካሉት አንድሮይድ ስልኮች አሉ። የተለያዩ ኦንላይን ጋር የምትፈልጓቸውን አንድሮይድ ስልኮችን ትመርጣላችሁ፣ ደስ ያላችሁን ማለት ነው። ከዚህ ውስጥ ይሰራል የምትሉት ትመርጣላችሁ። ሶ የክላውድ ፎኑ ዋጋ እዚህ ጋር አለላችሁ። ከዛ በምትፈልጉት ብዛት ለምሳሌ አንድ ነው የፈለኩኝ 10 ከፈለጋችሁ 10 ደስ እንዳላችሁ ቁጥሩ ማስረድ ትችላላችሁ ማለት ነው። ሶ ዲስካውንት እየተደረገላችሁ ይሄዳል ለብዙ በገዛችሁ ቁጥር አገኛችሁና። ስለዚህ አሁንኛ አንድ ስለሆነ $2 ነው። ሶ ለ30 ቀን ነው የምንፈልገው። ምን ያህል ፕራይስ እንደሆነ $3 ከምናምን አጠቃላይ ከቫት ጋር እና 30 ደቂቃ ደግሞ ጊፍት አለው አብሮ ማለት ነው። ሶ ክላውድ ፎን ሙሉ ኢንፎርሜሽን ቴምፖራሪ ሴትአፕ ኢንፎርሜሽኖችን ሙሉ እዚህ ጋር ታገኙታላችሁ። በዚህ መሰረት ባይ ናው ትሉታላችሁ። ሶ ባይ ናው ስትሉት ማስተር ካርድ ወይ ቪዛ ካርድ ነው። እሱን እንግዲህ ኢትዮጵያ ውስጥ መስራት ጀምሯል። በዚህ አይነት መንገድ መክፈት ትችላላችሁ። ሶ ማስተር ካርዳችሁን ታስገባላችሁ።
እዚህ ጋር አስገብታችሁ በዩኤስ ነው የምንከፍለው። ሶ ዩኤስ ዶላር 3.18 ከዛ እዚህ ጋር ኢሜይላችሁን ፉል ኢንፎርሜሽናችሁን ማስገባት ትችላላችሁ። ቪዛ ካርድ፣ ማስተር ካርድ፣ አሜሪካ ኤክስፕረስ መግዛት ትችላላችሁ። ይሄ በአክሰሱ ላይ ያላችሁ ሰዎች በጣም ትልቅ እድል ነው ብዬ አስባለሁ። በዚህ መንገድ ገዝታችሁ መጠቀም ትችላላችሁ። እንዴት ሴታፕ እንደምታደርጉና እንደምትገዙ እያንዳንዱን አሳያችኋለሁ። ዲዮ ፕላስ የሚባለው አፕ ምንድነው የሚሰራው? በዋነኝነት ፎከስ የሚያደርገው ቨርቹዋልን ፎን እንድታገኝ ቨርቹዋል የሆነ ፎን ማለት ከዚህ ሆናችሁ አክሰስ የምታደርጉት። ለምሳሌ ቨርቹዋል የሆነ ሲፒዩ ፕሮግራሚንግ ላይ ስትመጡ አክሰስ ማድረግ እንደምትችሉበት ኮድ የምታደርጉ ልጆች ይሄን ቪዲዮ የምትመለከቱ ከሆነ ሪሞት ላይ ያለን ሲስተም ወይም ሰርቨር ከዚህ ሆናችሁ አክሰስ እንደምታደርጉ ሲፒዩ አክሰስ ማድረግ እንደምትችሉ፣ በተመሳሳይ ሁኔታ ደግሞ ዲዮ ፕላስ እንደምንለው ደግሞ ዋና አክሰሱ ምንድነው የምታገኙት? ቨርቹዋል የሆነ ፎን ናምበር ስልክ ነው የምታገኙት፣ ቨርቹዋል የሆነ ማለት ነው። ከዚህ በፊት ቨርቹዋል ሲም ወይም ደግሞ ፎን ናምበር እንዴት ማግኘት እንዳለብን አይተናል። ይሄኛው ደግሞ ስልኩን ነው የምታገኙት። ስለዚህ ሪል የሆነ የአንድሮይድ ኢንቫይሮንመንት ነው ያለው። ሙሉ የስልኮቹ ኢንቫይሮንመንት ሙሉ ነው። እያንዳንዱን አሳያችኋለሁ። ከቶቹ ደግሞ ሴፓሬት የሆነ አካውንቶችን መጠቀም ትችላላችሁ። ብዙ የሆኑ አካውንቶችን፣ ቲክቶክ አካውንቶችን፣ የተለያየ ስልኮችን አዳርጋችሁ መጠቀም ትችላላችሁ። ስለዚህ ሪል የሆነ ታይም ላይ እንደምትጠቀሙት ወይም ደግሞ እውነተኛ ሰዓት ላይ እንዳለ ስለሆነ የምትጠቀሙት ምንም አይነት ችግር አይገጥማችሁም። ከዛ ውጭ ደግሞ ዲቴክት የሚደረግ ችግርም አይኖረውም። ዲቴክት የሚደረግ ኢሹ የለውም ማለት አይፒያቸው የተለያየ ነው፣ ፕሮክሲያቸው፣ ሎኬሽናቸው፣ የማክ አድሬሳቸው እያንዳንዱ ፎን ስለሚለያይ። ከዛ ውጭ ደግሞ ሊሚት የለውም፣ ዲቫይስ ሊሚት የለውም። የፈለጋችሁትን ያህል ዲቫይስ መጠቀም ስላላችሁ። ስለዚህ ለአውቶሜሽን ልትጠቀሙ ስላላችሁ፣ ለፈለጋችሁት ሶሻል ሚዲያ ልትጠቀሙ፣ ለቲክቶክም ልትጠቀሙ ስላላችሁ ማለት ነው። ይሄንን የወደዳችሁት ይመስለኛል። ሰው እንዴት አድርጋችሁ መጠቀም እንደምትችሉና 24 ሰዓት ደግሞ ፖርት አላቸው። 24 ሰዓት መጠቀም ትችላላችሁ። ይሄንን ሲስተም 24 ሰዓት ሙሉ ሳምንት ሙሉ 24 ሰዓት አክሰስ ማድረግ የምትችሉበት ነው። እንደፈለጋችሁት የጊዜ መጠን አፕዴት እያደረጋችሁት መጠቀም የምትችሉት ነው ማለት ነው። ሶ ለመመዝገብ እንዴት እንደሆነ መመዝገብ እንደምትችሉ ፍሪ በሆነው እንግዲህ አሳይቻችኋለሁ። ይሄንን ክላውድ ፕላስን ስንጠቀም የሚያስፈልጋሉ። የመጀመሪያው መልቲፕል የሆነ አካውንት ነው። ሶ መልቲፕል የሆነ አካውንት እንዴት ሴትአፕ ማድረግ እንደምንችል እንመልከት፣ ላሳያችሁ። እንዴት መጠቀም እንደምንችል እንመለከታለን። ከዛ ሴትአፕ እናደርጋለን። ዳሽቦርድ የሚለውን ተጭነን ሎጊን እናደርጋለን ማለት ነው። ሶ ሎጊን ስናደርግ እንደምትመለከቱት በኢሜይል በመሳሰሉት ሎጊን እንድናደርግ ያደርጋል። ክሬት አድርገን አካውንት ሶኛው በጉግል አካውንታችን ሎጊን እንላለን። ሶ በጉግል አካውንታችን ሎጊን ካደረግን በኋላ የጉግል ኢሜይላችን እናስገባለታለን። ሎጊን አድርገን ኮድ ይልካል። በኢሜይል ከፈለጋችሁ ኢሜይላችሁን ታስገቡለትና ሎጊን ታደርጋላችሁ ወደ ኮዱ ማለት ነው። ሶ ወደ ኢሜይላችሁ ይገባል ኮድ። ያን ኮድ አስገብታችሁ መግዛት ትችላላችሁ። አሁን እስከ ሳምፕል የምትመለከቱ የተገዙ ክላውድ ፎኖች ናቸው፣ ክሬት የተደረጉ ፎኖች ናቸው። ስለዚህ አሁን የተለያዩ ፎኖች አሉ። ኦን እና ኦፍ ማድረግና መጠቀም ትችላላችሁ። ግን አዲስ ለመግዛት ላይ ጋር ባይናው የሚለውን ትጫኑታላችሁ። ባይናው ካላችሁ በኋላ የተለያዩ ስልክ ሴታፖች አሉ። የምትፈልጉትን አንድሮይድ መምረጥ ትችላላችሁ። አንድሮይድ ኤክስ አለ፣ 11 አለ። የምትፈልጉትን ትመርጣላችሁ። ብዛትም የፈለጋችሁትን ያን መጠን ትመርጣላችሁ ማለት ነው። ሶ ለ30 ቀን የመሳሰሉትን ትላላችሁ። ሶ ክፍያው በየጊዜው ይቀያየራል። እዚህ ጋር እንደምትመለከቱት ስለ ክላውድ ፎን እያንዳንዱ ዲቴል ኢንፎርሜሽን የምትፈልጉት አለላችሁ ማለት ነው። ሰብስክሪፕሽኑን፣ ሴታፑን፣ መንዝሊ እንዴት እንደሆነ ሙሉ መረጃውን እዚህ ጋር ማግኘት ስላላችሁ፣ ምን ያህል ስልክ መጠቀም እንደምትችሉ እያንዳንዱን ዲቴል ያደርጋል። ከዛ ባይናው ትሉታላችሁ። ባይናው ስትሉት ወደ ሴታፕ ይወስዳችኋል። ሶ እዚህ ጋር መሙላት ያለባችሁ ሴቲንጎች ይኖራሉ። እዚህ ጋር የእናንተ መሰረት ያርቀ እንደየፍላጎታችሁ ክላውድ ኔሙን የስልኩን ስም ለምሳሌ አሁን ዲዮ ፕላስ ብየዋለሁ። እናንተ ደስ ያላችሁን መጠቀም ትችላላችሁ። ለምንድነው የምትጠቀሙት? ለቲክቶክ ከሆነ ቲክቶክን ትመርጡለታላችሁ። ከዛ ለምሳሌ ለፕሮክሲ ከሆነ የምትጠቀሙ ፕሮክሲ ታስገቡለታላችሁ እናንተ ወይም ደግሞ እዛው ጋር መግዛት ትችላላችሁ። ሶ ፕሮክሲ ካስገባችሁለት በኋላ ቀጣይ የምትፈልጉትን ከስተማይዝ እንድታደርጉ ሲሙሌሽን ሴቲንጉን ማለት ነው ከስተማይዝ እንድታደርጉ ይጠይቃችኋል። የምትፈልጉትን ሲሙሌሽን ሴቲንግ ከስተማይዝ አድርጋችሁ መጠቀም ትችላላችሁ ወይም እንዳለ መተው ትችላላችሁ። ዜን ስልኩ ምንድነው? አንድሮይድ ስልኩ ነው። የምትፈልጉት አንድሮይድ ስልክ ትመርጣላችሁ። አሁን እዚህ ጋር ዲዮ ፕላስ የሚል ሴትአፕ አድርገናል። ከዛ ዲቫይሱን ሪሴት ማድረግ ከፈለጋችሁ እንደገና ማስተካከል ከፈለጋችሁ የፈለጋችሁት ነገር አጀስት ማድረግ ትችላላችሁ። ሶ አሁን እነዚህ ዲቫይሶች አሉ። 3 የተለያዩ ዲቫይሶች ናቸው የተከፈቱት። ዩኤስ ላይ፣ ሎስ አንጀለስ ላይ የመሳሰሉት ቦታ ነው የተከፈቱት ሎኬሽናቸው ማለት ነው። ስለዚህ አሁን እኛ ተርን ኦን እናርገው። ለምሳሌ ተርን ኦን ስናደርገው እንደምታዩት ሪሞትሊ ራውተሩን ኦን ያደርግልናል። ስለዚህ አሁን ሴትአፕ እያደረገ ነው፣ ስታርትአፕ እያደረገ ነው። በቃ ከፈተልን። አሁን እንደምትልኩት ሙሉ አንድሮይድ ስልክ ላይ ያለውን ፊቸር ነው አክሰስ ማድረግ የምንችለው። ስለዚህ ሙሉ አንድሮይዱን አለላችሁ። ሙሉ የአንድሮይድ ሴትአፕ ነው። አፕሎድ ማድረግ ምናምን፣ ፋይል መጨመር፣ መቀነስ፣ ኤቭሪቲንግ የምትፈልጉትን እዚህ ጋር አክሰስ ማድረግ ትችላላችሁ። ስለዚህ ሴትአፑ አፕሊኬሽን ዳውንሎድ ለማድረግ ከፈለጋችሁ ማኔጅ ማድረግ ትችላላችሁ፣ ኢንስቶል ማድረግ ትችላላችሁ። የምትፈልጉትን ቲክቶክን ከፈለጋችሁ ቲክቶክን የምትፈልጉትን አፕሊኬሽን ኢንስቶል ማድረግ ትችላላችሁ። እንደምትመለከቱት ኢንስቶል ካደረጋችሁ በኋላ ቲክቶክ የሚል መጥቶላችኋል። ሶ ቲክቶክ የሚለውን ትመርጡታላችሁ።
አለቀ። በዚህ አይነት መንገድ ፕሌይ ስቶር ላይም ገብታችሁ የምትፈልጉትን ሴትአፕ ዳውንሎድ አድርጋችሁ መጠቀም ትችላላችሁ። ያን ያህል ኮምፕሊኬትድ የሆነ ነገር የለውም፣ ኢዚ ነው። ኢንስታግራምም የምትፈልጉት ሶሻል ሚዲያ ዳውንሎድ አድርጋችሁ እዚህ ጋር አክሰስ አድርጋችሁ መጠቀም ትችላላችሁ ማለት ነው። አሁን ለምሳሌ ክሮም ላይ ገብታችሁ የምትፈልጉትን ነገር ሰርች ማድረግ ትችላላችሁ። አሁን እኛ ቲክቶክ ላይ እንግባ። ቲክቶክ ላይ ስንገባ እንግዲህ አዲስ ቲክቶክ ነው። የቲክቶክ ስክሮል ማድረግ ስላይድ ነው የምታደርጉት በማውዝ ፒሲ ላይ ከሆነ፣ በእጃችሁ ከሆነ ደግሞ ታደርጉታላችሁ። ተርን ኦፍ ማድረግ ስትፈልጉ ደግሞ ስልኩን ማጥፋት ኦፍ ታደርጉታላችሁ። በዚህ አይነት መንገድ ሴትአፕ ማድረግ ትችላላችሁ ማለት ነው። በዚህ አካውንት የተለያዩ መልቲፕል የሆኑ ፔጆችን ራን ማድረግ ትችላላችሁ። አፊሊየት ማርኬቲንግ ለምትሰሩ ልጆች በአፊሊየት ላይ ልትሰሩ ሊንክ ስፔሻል ሊንክ አፊሊየት የምትሰሩ ልጆች ካላችሁ ሊንኩን መጠቀም ትችላላችሁ። ከዛ ውጭ ደግሞ ክላይንቱ የተለያዩ የክላይንት ሶሻል ሚዲያዎችን ማኔጅ ለማድረግ የምትፈልጉ ካላችሁ በዚህ አይነት መንገድ ከአንድ ፒሲ ላይ ብቻ ማኔጅ ማድረግ የምትችሉበትን እድል ይሰጣችኋል። ሲስተሙ በዚህ አይነት መንገድ ይሰራል። ኤቭሪዴይ ፖስት ለማድረግ ከፈለጋችሁ ደግሞ ከፈለጋችሁትን ቦታ ፖስት ማድረግ ትችላላችሁ። ስክሮል ማድረግ ትችላላችሁ። በፍጥነትም እንዲያድግ ይረዳችኋል። ምክንያቱም ፔድ የሆነ ቪፒኤንም ስለሚጠቀም ማለት ነው። ስለዚህ እንዴት እንደሚሰራ እሱን ደግሞ ላሳያችሁ። ለምሳሌ ቲክቶክ ላይ ለምሳሌ እንዴት አድርጋችሁ አፕሎድ እንደምታደርጉ ላሳያችሁ። እነዚህ እንደምትመለከቱት የተለያዩ ቲክቶክ አካውንቶች ናቸው። ከአንድ ስልክ ላይ 3 ስልኮችን ለምሳሌ ከአንደኛው ስልክ ላይ አፕሎድ ሳደርግ ላሳያችሁ። ታች ተጫኑትና አፕሎድ ትሉታላችሁ። ዜን ድራግ አድርጋችሁ ከኮምፒውተራችሁ የምትፈልጉትን ፋይል ታስገቡለታላችሁ። ከዛ ገባ ማለት ነው። ፋይሉ ወደ ምን ወደ ስልኩ ጫናችሁት ማለት ነው። ስልካችሁ ላይ ጫናችሁት ማለት ነው። ከዛ ውጭም ደግሞ ፋይል ውስጥ ትገቡና ስልካችሁ ላይ እዚሁ አፕሊኬሽኑ ጋር ፋይል ውስጥ ገብታችሁ የምትፈልጉትን ፋይል አፕሎድ ማድረግ ትችላላችሁ። ከዛ ቲክቶክ ላይ ክላውድ ዲቫይስ ላይ መጣችሁ ድራይቭ ላይ ተመጡና ለቲክቶክ የምትጠቀሙ ስልክ አለ አይደል? የምትፈልጉት ፋይል እዚህ ጋር ካሉት ውስጥ ከተዘረዘሩት ውስጥ መምረጥ ትችላላችሁ ፋይሉን። ከዛ አፕሎድ ትሉታላችሁ። አፕሎድ ብላችሁ ወደ ስልካችሁ የተጫነውን ፋይል ወስዳችሁ ታስገቡለትና ድራግ ታደርጉታላችሁ። ዜን ሎግ እያስገባላችሁ ነው ፋይሉን ማለት ነው። ወደ ክላውዳችሁ እያስገባላችሁ ነው። ክላውዳችሁ ላይ እየገባ ስለሆነ ክላውዱ ላይ ሊስት ላይ እንደምትመለከቱት ዘርዝሮ ያስቀምጥላችኋል። ክላውድ ሊስት ላይ በክላውድ ሊስቱ መሰረት የምትፈልጉትን አፕሎድ ማድረግ ትችላላችሁ። ከዛ ቼክ ታደርጉትና ፖስት ማድረግ ስትፈልጉ በምትፈልጉት ቦታ ላይ ቼክ አድርጋችሁ ኢንስታግራም ላይ ነው የምትፈልጉት፣ ኤቭሪዌይ ነው የምትፈልጉት ቦታ ላይ አፕሎድ ዳይሬክት ማድረግ ትችላላችሁ። ሪዳይሬክተር ያለ የምትፈልጉት ሪዳይሬክተር ላይ ያስገብታችሁ ፋይሉ ያለበት ማለት ነው። ከዛ እርግጠኛ ከሆናችሁ በኋላ ሹር ብላችሁ አፕሎድ ታደርጉታላችሁ። አሁን ቲክቶክ ላይም ከፈለጋችሁ ቲክቶክ ላይ ገብታችሁ ፖስት ለማድረግ ቲክቶክ ላይ ፕላስ ተጫኑትና ከዛ ፋይል የሚለው ውስጥ ወይም ደግሞ አፕሎድ ውስጥ ገብታችሁ ሙሉ የምትፈልጉት ፋይሎች ገብተውላችኋል። እዚህ ጋር መጣችሁ አፕሎድ ታደርጉታላችሁ። ኔክስት ሴን ታይትል ምናምን የምትፈልጉትን ኤዲት አድርጋችሁ እዚህ ጋር አፕሎድ ማድረግ ትችላላችሁ። በዚህ አይነት መንገድ አፕሎድ ማድረግ ትችላላችሁ። ከዛ በተጨማሪ ደግሞ ኤአይም አለው። ኤአይ የራሱ የሆነ ኤአይ ኤጀንት አለው። ኤአይ ኤጀንቱ የተለያዩ ታስኮች እንድትሰሩ ይረዳችኋል። እነዚህም ታስኮች ለምሳሌ ማኔጅ ለማድረግ አካውንት ይረዳችኋል። ከዛ ውጭም ደግሞ ፐርፎርም ለማድረግ አውቶማቲካሊ ራሱ ራን እንዲያደርግላችሁ ፖስት እንዲያደርግላችሁ እንዲሰራላችሁ ማድረግ ትችላላችሁ። አንዳንዴ ደግሞ የተለያየ ሰዓት ላይ እናንተ በማትኖርበት አክቲቭ በማትሆኑበት ሰዓት ራሱ ኤአይ ራን እንዲያደርግላችሁ ማድረግ ትችላላችሁ። እንደነገርኳችሁ እንግዲህ የኤአይ ኤጀንት አለው ዲዮፕላስ ላይ። ኤአይ ኤጀንቱ ምንድነው የሚጠቅማችሁ? የምትሰሩት ቪዲዮ ሪል ሂውማን እንደሆነ በቦት እንዳልተሰራ ቲክቶክ ኮንሲደር አድርጎት እንዲያሳልፍላችሁ ነው። ይህ ደግሞ 100% የሚሰራ ወይም ደግሞ የተረጋገጠ ነው። እንዴት እንደሚሰራ ደግሞ ላሳያችሁ። ስለዚህ እንገባለን። ያው እንግዲህ ዳሽቦርዱ ላይ ገብተን ቀጥታ ዲዮፕላስ ኤአይ የሚለው ጋር ከተጫን በኋላ ሴሌክት ክላውድ ፎን የሚላለ ክላውድ ፎን ሴሌክት እናደርጋለን። ከዛ ካሉን ክላውድ ፎኖች ውስጥ አንዱን የፕሮክሲ ክላውድ ፎናችን እንመርጣለን የምንጠቀምበትን ማለት ነው። ከዛ በኋላ ሲንክሮናይዝ ያደርግና ይከፍትልናል ማለት ነው ካሉን ክላውድ ፎኖች። ከከፈተልን በኋላ እዛው ክላውድ ፎን ላይ ለምሳሌ ቲክቶክ ላይ ምን እንዲያደርግ ነው ያዘዝኩትኝ የጻፍኩለት ኤአይ እንደምታዩት ቲክቶክ አካውንትን ከፍቶ ከዛ ደግሞ ሰርች እንዲያደርግልና ኤአይ ቪዲዮዎችን አውቶሜት እንዲያደርግልኝ ነው የፈለኩትኝ። ቶፕ 5 የሚባሉ ቪዲዮዎችን እንዲያሳይኝ ራንደምሊ ላይክ እንዲያደርግልኝ እንዲሁም ደግሞ ፌቨራይት ውስጥ እንዲያስገባልኝ ያዘዝኩት። ላውንች ማድረግ ቲክቶክን ከፍቶ አፕሊኬሽኑን ከዛ ኤአይ ቪዲዮዎችን ቤዝድ አድርጎ እያንዳንዱን ሪያክት ያደርግልኛል ማለት ነው ባዘዝኩት መሰረት። ስለዚህ እንዴት እንደሚሰራ ተመልከቱት። አሁን ላውንች አደረገ፣ አፕሊኬሽኑ ከፈተ፣ ሰርች አደረገ። ምን ብሎ ሰርች አደረገ? ኤአይ ኤንድ አውቶሜሽን የሚለውን ሰርች አደረገልኝ። ኤአይ ኤንድ አውቶሜሽን ሰርች ካደረገ በኋላ ራንደምሊ የመጡትን ቪዲዮዎች ውስጥ ቶፕ ሰርች ከተደረጉ ቶፕ ላይ ከመጡት ውስጥ የተወሰነውን ከፍቶ እየተመለከተ ነው ማለት ነው። እንደምታዩት ሙሉ ቪዲዮን እያየ ይጨርሷል፣ ላይክ ያደርገዋል ማለት ነው። ከዛ ላይኩን ጨረሰልኝ። ቀጥሎ ምንድነው ፌቨራይት ውስጥ እንያስገባል፣ ፌቨራይት ውስጥ አስገባልኝ ማለት ነው እንደምታዩት። ከዛ ቀጣይ ስዋይፕ ያደርግና ስክሮል አድርጎ ወደ ቀጣይ ቪዲዮ ይገባል። ቀጣይ ቪዲዮ ላይም ገብቶ ደግሞ እንደዚሁ ላይክ ያደርግልኛል፣ ስዋይፕ ያደርግልኛል ማለት ነው። ላይክ ያደርጋል፣ ፌቨራይት ውስጥ ስዋይፕ እያደረገ እያንዳንዱ ቪዲዮዎችን ይሰራል ማለት ነው። በዚህ አይነት መንገድ የኤአይ ኤጀንቱን መጠቀም ትችላላችሁ። ኤአይ ኤጀንቱ አድቫንቴጁ ምንድነው?
እናንተ ሌላ ስራ እየሰራችሁ ግን ዋርም አፕ ለማድረግ ቲክቶክ አካውንታችሁን ትችላላችሁ ማለት። ስለዚህ ዋርም አፕ አረጋችሁ ማለት ቲክቶክ አካውንታችሁን የግዴታ ከ48 እስከ 72 ሰዓት ዋርም አፕ ማድረግ በቀን ከ3 እስከ 6 ሰዓት ዋርም አፕ ማድረግ ምናምን አይጠበቅባችሁም። ራሱ ኤአዩ ዋርም አፕ ያደርግላችኋል፣ ላይክ ያደርግላችኋል፣ ሼር ያደርጋል፣ ኮሜንት ያደርግላችኋል። እነዚህ ነገሮችን በመስራቱ ምክንያት የእናንተን ኃላፊነት ይቀንስላችኋል። ስለዚህ ብዙ የሆኑ ስራዎችን ልትሰሩበት የምትችሉት ኤአይ ኤጀንት ነው ማለት ነው። ከዛ በተጨማሪ ደግሞ ፒአርኤ የሚባል አለ። ፒአርኤ የሚባለው ሪፒቲቭ የሆኑ ታስኮችን ለመስራት ስትፈልጉ ለምሳሌ ላይክ ማድረግ ሊሆን ይችላል፣ ፖስት ማድረግ ሊሆን ይችላል፣ ፎሎ ማድረግ ሊሆን ይችላል፣ ሪፖስት ማድረግ ሊሆን ይችላል። እነዚህን ሂዩማን የሆኑ ቢሄቪየሮችን ሪል ሂዩማን አስመስሎ ኤአዩ እንዲሰራላችሁ ይረዳችኋል። ራሱ የሆነ አውቶሜሽን ስላለው አርፒኤ የሚባል ማለት ነው። አርፒኤ የሚባል አውቶሜሽን አለው። በዛ መንገድ እንደ ሪል ሂዩማን ነው የሚሆነው። ለምሳሌ ቦት ከሆነ ብዙ ጊዜ ዋርም አፕ አድርጎት የሚባለው ቦት እንዳይሆንና አካውንታችሁ እንዳይዘጋ ነው አይደለም። እዚህ ጋር ግን ስትመጡ እንደዛ አይነት ችግር እንዳይፈጥርባችሁ አካውንታችሁ ቦት እንዳይሆንና ክሎዝ እንዳይደረግ ሪል በሆነ ሂዩማን ካራክተር ወይም ደግሞ ሂዩማን ቢሄቪየር ነው ትሬን የሚያደርጋችሁ። ከዛ ውጭ ደግሞ ክላውድ ናምበሮችን ማግኘት ስላላችሁ ኢንተርናሽናል ወይም ቨርቹዋል ፎን ናምበሮችን ወይም ፊዚካል ናምበሮችን ማግኘት ስላላችሁ ሬጂስተር ለማድረግ አካውንታችሁን ለመመዝገብ ማግኘት ስላላችሁ ይሄን ስትጠቀሙ። ከዛ በተጨማሪ ደግሞ ቬሪፋይ አካውንታችሁን ለማድረግም ደግሞ ሴፍ ነው። ከዛ ውጭ ምንም አይነት ሪስትሪክሽን አቮይድ ያደርጋል። ሪስትሪክሽን ማለት አካውንታችሁ ባን እንዳይደረግ የመሳሰሉ ችግሮች ብቻ ሞኔታይዝ ስታደርጉ ሞኔታይዜሽን ፕሮብሌም እንዳይገጥማችሁ ይረዳችኋል ማለት ነው። ሌላኛው የምንመለከተው በዚሁ ክፍል ውስጥ ስለ ቨርቹዋል ናምበር አውርተናል። ቴምፖራሪ ቨርቹዋል ናምበር ሳይሆን እዚህ ጋር የምትገዙት ክላውድ ፎን እስከገዛችሁ ድረስ ክላውድ ናምበር ይሰጣችሁ። ያ ክላውድ ናምበር ኤስኤምኤስ እንዲገባላችሁ ቲክቶክ አካውንት ብትከፍቱ በዩኤስም ሆነ በዩኬም ሆነ በየትኛውም ሀገር በፈለጋችሁት ሪጅን ላይ የምትፈልጉትን ፎን ናምበር እንድታገኙ የሚረዳችሁ ሲሆን ያን ፎን ናምበር ደግሞ ተጠቅማችሁ አካውንታችሁን ቬሪፋይ እንድታደርጉት ይረዳችኋል። ያም ፎኑን ስትገዙ ክላውድ ፎን ስትገዙ ክላውድ ፎን ናምበርም አብሮ ፕሮቫይድ ያደርግላችኋል። ለምሳሌ እንዴት እንደሚሰራ ላሳያችሁ። ዲዮ ፕላስ ዌብሳይታችን ጋር ክላውድ ናምበር ጋር ከገባን በኋላ ባይናው እንለዋለን። ከላይ ጫፍ ጋር እንደምታዩት ካሉት ውስጥ የምንፈልገውን ክላውድ ናምበር እንገዛለን ማለት ነው። ባይናው ብለን መረጥ። ከመረጥ በኋላ ካሉት ክላውድ ናምበሮች ውስጥ አሁን እኛ የዩኤስ ክላውድ ናምበር ነው የገዛው። ሪጅን እንደምትመለከቱት ዩኤስ ላይ ነው ያለን። ስለዚህ ፎንን ስለሰጠን እንደ ፊዚካል ናምበር ነው ኮንሲደር የሚያደርገው። ሁሌ ኢሲም መግዛት አይጠበቅባችሁም። እንደ ፊዚካል ናምበር ስለሚቆጥረው ፊዚካል ናምበር ብሎ ያስቀምጥላችኋል። እዛው ስልክ ላይ የገዛችሁት ክላውድ ስልክ ላይ ክላውድ ፎን ላይ ክላውድ ናምበር አብሮት ይኖራችኋል ማለት። ስለዚህ የዩኤስ ናምበር ነው። የዩኤስ ናምበር ተጠቅመን እንዴት አድርገን ቲክቶክ አካውንታችንን ቬሪፋይ ማድረግ እንደምንችል ደግሞ ላሳያችሁ። አሁን ክላውድ ናምበሩን ሲንክሮናይዝ እናደርገዋለን። ኮኔክት ካደረግን በኋላ ቲክቶክ ላይ እንገባለን። ለምሳሌ ቲክቶክ ከፍተን ከዛ ቲክቶክ ላይ እንደምትመለከቱት ምንድነው የምናደርገው? ክሬት ነው የምንለው። ክሬት ስናደርግ ወይም ሎጊን ስናደርግ በፈለግነው ፎን ናምበር ነው። ስለዚህ እኛ የዩኤስን ፎን ናምበር እንጠቀምና ክሬት እንለዋለን ወይም ሎጊን እንለዋለን ማለት። ኦልሬዲ ካላችሁ ሎጊን ነው የምታደርጉት፣ ከሌላችሁ ደግሞ ክሬት ማድረግ ስላላችሁ። ግን አሁን ሎጊን አድርጌ ላሳያችሁ። ሎጊን ታደርጉታላችሁ። የዩኤስ ናምበር ነው +1 ኮድ ይልካል። ላከልን በኋላ ክላውድ ናምበር ውስጥ እንመጣለን። ክላውድ ናምበር ውስጥ ከገባን በኋላ ቲክቶክ የላከልን ኮድ አለ። እሱን ኮድ ለማግኘት አክሽን የሚለው ውስጥ ክላውድ ናምበር ውስጥ ከገባን በኋላ አክሽን የሚለውን እንመርጣለን። አክሽን የሚለው ኮድ ስንመለከተው በዛ ፎን ናምበር የገቡትን ሜሴጆችን ያሳየናል ማለት ነው። አሁን ሜሴጁን ያሳየን ማለት ነው ኮዱን ከቲክቶክ ቬሪፊኬሽን ኮድ እንደተላከ። ከዛ እሱን ኮድ እናስገባለን እንደምትመለከቱት። ከዛ በኋላ በርዝዴታችንን አስገብተን ሳይን አፕ ማድረግ እንችላለን ማለት ነው። ሳይን አፕ እያደረኩኝ ያለሁት በዚህ አይነት መሰረት ሳይን አፕ አደረኩኝ። ፓስወርድን ሰጠሁኝ። አካውንቱን ከፈትኩኝ ማለት ነው። ይሄ አካውንት ምንም አይነት ችግር ሳይገጥሙ ከዚህ በፊት የነበረን የቲክቶክ ፕሮብሌማችንን ባጭሩ ሶሉሽን አገኘ ማለት ነው። በዚህ አይነት መንገድ ስልኩን ከፍተን የራሳችንን መጠቀም እንችላለን። ይሄኛው ደግሞ ሌላኛው የክላውድ ናምበር የክላውድ ፎን ናምበር እንዲሁም ደግሞ የክላውድ ፎን የማግኘት አክሰስን ይሰጣቸዋል ማለት ነው። ክላውድ ፕላስ ተጠቀሙ። አሁንም የክላውድ ፕላስን በመጠቀማችሁ አንደኛ ጊዜያችሁን ሴቭ ታደርጋላችሁ በደንብ አድርጋችሁ መጠቀም ከቻላችሁ። ከዛ በተጨማሪ ደግሞ ቪዲዮዎቻችሁ በቀላሉ ቫይራል ለመሆን ያግዛቸዋል። ምክንያቱም በዛ ሪጅን ስለሆነ ሞር ቲክቶክ ደግሞ የዛ አካውንት ምንም አይነት ግራ የሚያጋባ ወይም ደግሞ ኮንፊውዥን የሚፈጥር ሎኬሽናችሁ የመሳሰሉት ነገሮች ችግር እንደማይፈጥሩ ቼክ አደረገ። ያ ቪዲዮ ፈርስት ፑሽ የሚያደርገው ለዛ አካባቢ ላሉ ሰዎች ነው የሚሆነው። ሁለተኛው ተጨማሪው አድቫንቴጅ ደግሞ ይሄንን በምትጠቀሙበት ሰዓት ላይ ቲክቶክ ላይ የሚረዳችሁ የሰራችሁት ቪዲዮ ፖስት ከተደረገ በኋላ የሚያይላችሁ ኦዲየንስ ሞር እዛው አካባቢ ያለ ሰው የዩኤስን ከተጠቀማችሁ ዩኤስ ላይ ያለው ኦዲየንስ ሞር ፑሽ የሚደረግ እድል አለው ማለት። ስለዚህ የአርፒኤማችሁ መጠን ከፍ ይላል ማለት፣ የምታገኙት ገንዘብም በጣም ከፍ እያለ ይሄዳል ማለት ነው። ስለዚህ አሁን ለምሳሌ አንድ ቪዲዮ ቲክቶክ ላይም ሆነ የትኛውም ሶሻል ሚዲያ ላይ ስቲል ዩቲዩብ እንኳን ከፍታችሁ ኢትዮጵያ ውስጥ ቢታይ አይከፍላችሁም። ቲክቶክ ደግሞ ከ7 ሀገሮች ውስጥ አይከፍላችሁም። በአዲሽናል ሪዋርድ ነው እንጂ በስታንዳርድ ሪዋርድ አታገኙም። አዲሽናል ሪዋርድም ብዙ ስለታየላችሁ፣ ስለዚህ እሱን ነገር ለማስተካከል የሚረዳችሁ በጣም ትልቅ ሶሉሽን ነው ማለት ነው። ስለዚህ ለዛ አካባቢ ያለ ቪዲዮዎቻችሁ ሞር አርፒኤማችሁ እንዲጨምር የሚረዳችሁ መንገድ ነው። ስለዚህ ለዚህ ነው በጣም ብዙ የሚባሉ ክሬተሮች እኔንም ጨምሮ ሌሎቻችን ከብዙ አካውንቶችን ራን የምናደርግበትና በአጭር ጊዜ ስኬል አፕ ከምናደርግ
የምናደርግበት ቴክኒኮች መካከል አንደኛው ነው። ይሄ በቅርብ ጊዜ ፊግር አውት አድርገን እየተጠቀምንበት ያለው ነው ማለት ነው። ስለዚህ ዲዮ ፕላስን ስትጠቀሙ እነዚህ ፊቸሮችን ታገኛላችሁ። እነዚህ ፊቸሮች በጣም በተደጋጋሚ ስለጠይቃችሁን እና እንዴት አድርጋችሁ መጠቀም እንዳለባችሁም ስለጠይቃችሁ በዚህ ቪዲዮ በድጋሚ በሁለተኛ ይዤላችሁ መጥቻለሁ። ከዚህ በፊት የነበረው ቪዲዮ ጋር አብሬ ጨምሬላችሁ ለጠይቃችሁት መልስ እንዲሆን ማለት ነው እንዴት መጠቀም እንደምትችሉ። ስለዚህ እኔን ለመግዛት ዲዮ ፕላስን የሚኖርባችሁ ፔፓል ወይ ደግሞ ፔነር የትኛው ማስተር ካርድ መጠቀም ትችላላችሁ። እስቲ ኢትዮጵያ ውስጥም ነው ማስተር ካርዶችን ከባንኮች ማውጣት ስለተቻለ ከየትኛው ባንክ ሄዳችሁ የዶላር አካውንት ከፍታችሁ ከዛ መክፈል ትችላላችሁ ማለት ነው። በዚህ አይነት መንገድ አክሰስ ማድረግ የምትችሉበት እድል አለ። ቲክቶክ ላይ ፒሲ ነበረኝ ስልክ የለኝም ለምትሉ ይሄን መጠቀም ትችላላችሁ። አንድ ስልክ ነው ያለኝ ለምትሉ ይሄንን መጠቀም የምትችሉበት እድል ነው ያለው። ስለዚህ በዚህ አይነት መንገድ ዲዮ ፕላስን ተጠቅማችሁ የምታገኙትን ገንዘብ ከፍ ማድረግ ትችላላችሁ። በታች ዲስክሪፕሽን ሊንክ ላይ አስቀምጬላችኋለሁ። እሱን ተጠቅማችሁ ዲስካውንቶችን ታገኛላችሁ። እንዲሁም 24/7 ሳፖርትም ስላላችሁ እዛው ጋር ሳፖርትም ማግኘት ትችላላችሁ። አይፕ ይሄ ቪዲዮ በደንብ አድርጎ በቆንጆ ሁኔታ ስለ ዲዮ ፕላስ አጠቃቀም እንዲሁም ዲዮ ፕላስን ስትጠቀሙ የምታገኙትን ጥቅሞችን በሚገባ ያስረዳችሁ ይመስለኛል። በቀጣይ ቪዲዮ ምን እንደሰራላችሁ እንደምትፈልጉ እታች ኮሜንት ላይ አስቀምጡልኝ። መልካም ጊዜ ይሁንላችሁ።